ከዛም በኋላ ነው በቃ ነገሮች እንዳላሰብኩት እየሄዱ ይመጡት በቃ እዛ ቦታ አይደለም ማለት ነው ቤቱን የሰራው ስልኩን ዘጋ ወዲያው በቃ ደነገጠ መምጣቴ ምናምን አልጠበቀም መተሽ ኢትዮጵያ ምናምን አለ ማት ዛሬ ነገ እየጠበቀን እንጂ ሰዓቱ ምናምን አልነገርኩትም የልፋቱን ውጤት አግኝቷል አሸንፋለሁኝ እኔ አሸንፋለች ቤቷም እንግዲህ ተመልሶልኛል አዎ ምንድነው ምን አሰበ ነው ምን ፈልገህ ነው እኔ ሰላም ትሆን ይጨንቃል ምንም ነገር አልፈልግም እሺ ተነሳልኝ ወደዛ ተነሳልኝ እንደ ወንድም ሆኜ ቆሜ ልድራት ነው እኔ ራሴን ያዘጋጀሁት ቆሜ ድራታለሁ ምናልባት በደሌ እንኳን በዚህ እንኳን ቢካስልኝ ከሷም ከፈጣሪ በዚህ ቢካካስልኝ ቆሜ ድራታለሁ ሰላም ሰላም ውዴ ሲንግል ቤተሰቦች እንደምን አላችሁ እስክንድርና አቤል ነን አቤል ሁሌም ከጀርባ ነው ከካሜራ ጀርባ በራሱ ቻናል ሲሆን ብቻ ነው ከፊትኛ አሁን እዚህ መተ እንደው ብናወራ ብንነበርበት ለማንኛውም ውድ ቤተሰቦቼ ዛሬም እንግዲህ በድል እና በደስታ ተመልሰን መተናል የዛሬው ፕሮግራማችን አብዛኛውን ፓርት የደስታና የድል ነው የሚሆነው ከእድሜ ጋር አንድ የሥራ ጉዳይ ምናወራው ወይ ምንጫወተው ጉዳይ አለን ከዛ በፊት ግን ስላሳለፈው ነገርና ያሳለፈው ስለነበረ ጉዳይ ተወሰነ ያጫውተናል እናንተም እንደተለመደው ይሄንን ፕሮግራም ላይክ ሼር ሰብስክራይብ ያደረጋችሁ ለብዙ ሰው አዳርሱት ይርኔ በቅድሚያ እንኳን ደስ አለ እንኳን አብሮ ደርሳለን ይሄ እኮ ሁላችንም ደስታ ነው እነት ያው እናንተም ካጠገቤ ስለነበራችሁ አቤሎም አንተም አጠገቤ ስለነበራችሁ ያው በእናንተ ጥረትና በእግዚአብሔር ፈቃድ እንግዲህ ነገሮች ተሳክተዋል እግዚአብሔር ይመስገን አእምሮ እረፍት ነው በቃ ሰላም በጣም ትልቁ ደግሞ እሱ ያምሮ እረፍት ትልቁ ነገር እሱ ነው በቃ ሰላም ነው እግዚአብሔር ይመስገን ብዙ ተመልካቾቻችን ያው ኮሜንት ላይም ሲጽፉት ነበርና ምን ነበር የተባለው አቤሎ ደህና ሁኚ የኔ ፍቅር ደህና ሁኚ የኔ ፍቅር አላት እያሉ በጣም እንትን ሲሉ ነበር ታዲያ አርር ብዬ እኮ ነው እንዴ አንጀት እኮ ነው የምታቃጥለው በጣም ሰው ይሄን ያህል እንግዲህ 2 አመት አብረን ኖረናል እኔ 2 አመት አይደለም 2 ቀን ማቃት አልመሰለኝም ምክንያቱም ነገሩ የሰው ልጅ ባህሪ ያደራደል የሚገለጠው ትክክል አብረህ ስትኖርና ውጪ ላይ ያለ ባህሪ ይለያያልና ሱሱ ነው ያው እንግዲህ እግዚአብሔር ይመስገን እኛም የህግ ባለሙያ እንደመሆናችን በጣም እሷም ትክክለኛውን ቅጣት ማግኘቷ አንተም የሰራው ስራ በጣም የሚያስመሰግን ነው በጣም ብዙ ደክመሃል በጣም ብዙ ለፍተሃል ጊዜን ሰውተሃል እና ለዚህ መብቃታችን በጣም ደስ የሚል ነገር ነው በጣም ትልቁ እንዳልከው የእግዚአብሔር ስራ ነው በጣም ብዙ ተመልካቾቻችን በጣም ካሳዘናቸውና ውስጣቸውን ከነካው ነገር አንዱ አንተ በሆነ አጋጣሚ ሲያለቅስ የነበርክበት አንተ በጣም ስታዝን የነበርክበት በተለይ ስሜታዊ ሆነ አልቅሰህ ቀረጻ አቋርጠህ የሄድክበትን ሞመንት ብዙ ሰዎች ልባቸው ላይ እየቀረ ነውና እንኳን አልቅሰህ አልቀረህ እንኳን ያምባ በከንቱ አልፈሰሰ እያሉም ነበር እውነት ነው አይ በጣም ከፍቶኝ ነበር እውነት ለመናገር ራሴን መቆጣጠር እስኪያቅተኝ ድረስ ያው ቅድም እንዳልኩ ነው የሰው ልጅ በዚህ ልክ በዚህ ጫፍ የደረሰ ሰውን መሸምጠጥ ሰውን በቃ አይደለም እስከማለት መድረስ በጣም ከባድ ነገር ነው እንደውም አንዳንዴ ፈጣሪ መረርቶኝ እኔም ትግስተኛ ሆኜ እንጂ እኮ ሌላ ነገር ውስጥ ገባለህ በጣም ተኩሰ መሳት በጣም እኮ ብዙ ነገር እኮ ነው ያደረገችኝ እንዴ ተኩሼም ስቻታለሁ እንግዲህ አስቡ እሱ ራሱን የቻለ ትልቅ ሪስክ ነበር አንድ ሰው ተጎድቶ ቢሆን አንድ ሰው ተመቶ ቢሆን እንግዲህ ሌላ ማንችለው ጣጣ ውስጥ ማንወጣው ጣጣ ውስጥ ነበር የምንገባው እግዚአብሔር እንዳልኩ ነው እግዚአብሔር መሃል ላይ ነበር በሁሉም ነገር እግዚአብሔር መሃል ላይ ሆኖ ነገሮችን ሲያስተካክል ነበር እንጂ እንደ ሰውማ ቢሆን ከባድ ነገር ውስጥ ነበር ልጅቷ ሰይጣናዊ ሳቢ እንድታስብ የምታረግ ሰው ናት ከባድ ነች በጣም ስትንጣጣ የነበረው የሰው ልጅ እንዴት ያለ እረፍት ያወራል ኧረ ከባድ ነች እሷ ቀኑን ሙሉ ታወራለች በእውነት ኧረ እንዲህ እኮ አልነበረችም አንተ እኔ በጣም የገረመኝ እኮ አንተ ንስሐ አባት ምናምን የገዛ እንግዲህ አብሮኝ የኖረ ልጅ እኮ አሳምና ይዛ ስትመጣ ነው ነገሮች ሁሉ በጣም የገዘፉብኝና በቃ በጣም ከአቅሜ በላይ ሆነ አይ እንትኑ በጣም ይከብዳል የሷ በጣም ይለያል ብቻ እንኳን አለፈ አቤሎስ ኤክስፒሪየንስህ እንዴት ነበር አንተም መከራህን ነበር ስታይ የነበረው ስትሰቃይ ነበርና ያንተንም ሐሳብ ያው ከኋላ ሆነም ቢሆን ወደፊት አልመጣም ብላል
ያው በኋላ መምጣት አይቀርም ዞሮ ዞሮ ግን ለማንኛውም ደስ ብሎኛል። በነገራችን ላይ በጣም ከባድ ነገር ነበር ያሳለፍነው ከቤተ ክርስቲያን እስከ መቃብር ቦታ ከመቃብር ቦታ እሱን ፍለጋ በጣም ብዙ ነገሮችን ነው ብዙ ውጣ ውረዶችን ያየነው። እስኪ ይድኒም እንግዲህ ለዚህ ቀን መብቃቱ ዛሬም ቀደም እስኪም እንዳልከው ያሰብከው ነገር አለ እሱ እንግዲህ አብራችሁ የምታወሩት ነው የሚሆነው። ዞሮ ዞሮ ግን እሷም ያው ወደ ህግ አካል ሄዳለች ማለት ነው። የእጇን ያገኘችው እኔም በፊት አውቃት ነበር በተወሰነ መልኩ። አሁን ይርኒም ሲል እንደነበረው ኮምፕሊትሊ ማለት ነው እንደዚህ አይነት ማንነት ጭራሽ አልነበራትም። እኔ ከመቼ ጊዜ በኋላ እንደዚህ እንደሆነች እኔ ጭራሽ እየነገርኩ ነበር። እስኪ እንትን ካለ በኋላ ከመጣም በኋላ ማለት ነው እዚህ ጭራሽ እንደዚህ አይነት ስብዕና ማንነት እንግዲህ ውስጧ የነበረ ማለት ነው። ዞሮ ዞሮ በአንድ የሆነ ነገር አይደለም ደብቀው የነበረ ነገር ነው። ያው ግን ያው እግዚአብሔር ይመስገን ዞሮ እግዚአብሔር አጋለጣት። የሚገርም ነገር እባብ ቆዳው ለስላሳ ልክ ሲተፋ ነው የምታውቀው። አሁን እቺም ያቺ ቀን ስትመጣባት እባብነቷን አወቀ። እግዚአብሔር ደግሞ ሁሌም ቢሆን ከመልካም ጥሩ ከሚሰሩት ሰዎች ጎን ነውና አትግፋ። ትክክል። መገፋትን የመሰለ ነገር የለም። ብዙ ጊዜ እኛ ሰዎች ስንባል የማይገባን ነገር ገፊ ስትሆን ጥሩ አይደለም። ስትገፋ አንደኛ ቻይ ትሆናለህ፣ ሁለተኛ ነገሮችም ደግሞ አምላክ ይመለከትና ቅን ልቦናም ስለሚኖርህ ተገፊ ስትሆን እግዚአብሔር በፈቀደው መንገድ ህይወትህ እንደገና ዳግም መፈጠር ብለው እኮ ትክክል። ያው በጣም በጣም ዞሮ ዞሮ ይርኔ አሁን ለወራህ የመጣው ስለ ላይፍ ነው። ጊዜው ገና ነው አውቃለሁ። ገና እንትን ላይ ግን ያለህበት ይሄ ማይንድ ስታተስ እንዴት ነው? ሚስት ለማግባትም ሊሆን ይችላል፣ ከሰውም ጋር ስለመኖር ሊሆን ይችላል። ምን እያሰብክ ነው? ምን እናግዝህ? ምን እንርዳክ? የሆኑ ነገሮች አሉ። እኛም በውስጥ እያወራንባቸው ያሉ ነገሮች በአንተ በኩል ያሉትን ያ ነፃ ፍሪ ዊል የሚባሉትን ነገሮች እናያቸውና መፍትሄ እንፈልግ ከሚለው አንፃር ነው። በእርግጥ እንትን ብቸኝነት የሚጎዳ ነገር ነው። ደስ የሚል ነገር አይደለም። ባለፈው የሚያስለቀሰ እሱ ነበር። አዎ እውነት ነው። ሌላው በዚህ ደግሞ ተቃራኒው የምታየው አንድ ነገር አለ። አሁን ጥያቄውን እንዳነሳ ሆኖ አልፈልግም አይደለም ማለት ሳይሆን ሳይኮሎጂካል ዝግጅት ምናምን ነገር ያስፈልጋል። ከነበረብህ ጉዳት አንጻር፣ ካሳለፍከው ጊዜ አንጻር ከደረሰብህ ነገር አንጻር 100% ልብህን አትሰጥም። እንደዚህ አይነት ህይወት ውስጥ ለመግባት ትንሽ ከበድ ይላል። ዞሮ ዞሮ ሰውም አይደለ ብቻውን ይሆን ዘንድ ለአዳምም ሴት ተሰጠችው ይላልና ስለዚህ ብቸኝነት በራሱ አንድ ራሱን የቻለ የዲፕሬሽን ዓለም ነው። ያንን ዓለም ደግሞ ማንም ሰው አይፈልገውም። አይደለም ሚስት ማግባት አይደለም እኔ ይሁኑ ልጆች እዚህ ቤት ሲቦርቁ ማየት ምናምን ፈልገው። ምክንያቱም ከነበርክበት ዲፕሬሽን ወጥተህ የሆነ ደስ ወደሚል መንፈስ ውስጥ መግባት አለብህ እና ከዚህ በፊት የደረሱት ነገሮች እንዳሉ ሆነው ከነሱ ትምህርት ተምሮ ወደዚህ የፍቅር ህይወት መግባቴ የማይቀር ነገር ነው። እንዳልኩ ልጆችም ቢኖሩኝ አሁን ኢሚዲየትሊ በቃ መውለድ ምናምን የሚባለው ነገር ውስጥ ነው የምትገባው። ምክንያቱም ጊዜ የሚባለውን ነገር ተወስዶ ነው እንደዚህ አይነት ነገር የተፈጠረውና ከዛ አንፃር አይነው ደስ ይለኛል። ምክንያቱም ቶሎ ከዲፕሬሽን ትወጣለህ። ቢያንስ የምታወራው ሰው አለ፣ የሆነ ችግርህን ጭንቀትህን የምታጋራው ሰው ምናምን አለ። በእርግጥ አንዳንዴ ቸኩለው የገቡበትም ነገር መጥፎ ነው። ዘግይተውም ደግሞ ያንን ነገር ማጣትም ጥሩ አይደለም። መዘግየቱም ራሱን የቻለ ችግር ነው፣ መቸኮሉም ራሱን የቻለ ችግር ነው። ግን ጸሎት አድርግ። አሁን ትልቁ ነገር እንደዚህ አይነት ነገር ላይ የመጀመሪያው እኔ ማምነው እግዚአብሔር የፈቀደው ትዳር ነው ወይ እግዚአብሔር ያለውን ግንኙነት ነው ወይ? እኔ አሁን አቤሎንም ብድረው አንተንም ብድረህ ራሴም ቢሆንም ግን ሁሉም እግዚአብሔር የፈቀደው ነው የሚሆነው። አንድ ሰው ያስባል፣ ከዛ ጸሎት ያደርጋል። ሱባኤ መግባት ካለብህ ሱባኤ ትገባለህ። ንስሐ አባት መጠየቅ ካለብህ ንስሐ አባትን ትጠይቃለህ፣ እግዚአብሔርን ትጠይቃለህ። ብዙ ነገር አለ። ግን አንተ አምነህበት ውስጥህ ተማምኖበት እንደዚህ አይነት ነገር ውስጥ መግባትን የመሰለ ደግሞ ደስ የሚል ነገር የለም። እዚህ ቤት ውስጥ ልጆች ሲንጫጩ እንደማየት ደስ የሚል ነገር የለም። ምንም ጥያቄ የለውም። እና
እችን ነገር እኔ ትንሽ ልጠይቅህ ብዬ ነው። እስኪ ወደ በኋላ ተመልሼ መጥቼ የምናወራው ነገር የምንጫወተው ነገር ይኖራል። ያለህበትን ሁኔታም ለተመልካቾቼ ለማሳወቅ ነው። አሁን እንዴት ነህ? እስቲ ጄኔራላይዝ አድርግልንና እኛም እንትን ነው። እግዚአብሔር ይመስገን አሁን ሰላም ነኝ። ወደ ራሴ ተመልሻለሁ። አንዳንድ ኬዞችንም በስራ ጉዳይ ይህን 3 ቀን እንደውም ትንሽ ቢዚ ነበርኩ። ስደውልልኝም 1 2 3 ሰዎችን አግኝቼ እነዛን ኬዞች ለመጀመር ተፍተፍ እያልኩኝ ነው። በጣም ጥሩ። እንግዲህ አሁን በጣም ነው መስራት ያለብኝ፣ ምክንያቱም በጣም ረጅም ጊዜ ከስራ ውጭ ሆኜ ነበር። በጣም ሰላም ነው፣ ቆንጆ እንቅልፍ ነው የምተኛው። ጥሩ፣ እግዚአብሔር የተመሰገነ። ትልቁ ይሄ ነው። እኛ የምንፈልገው ይሄንን ነው። እንኳን ሰላም ሆንክ፣ እንኳን ወደ ስራ ተመለስክ። እንግዲህ ወደ በኋላ እንዳልኩ ተመልሰም የሚያስመጣን ጉዳይ ይኖራል። ቤትን ፏፏ አድርገህ ጠብቀን ቡና የሚያፈላልህ ካለ ያስፈላ፣ ከሌለ ደግሞ ራስ አፍላ። ችግር የለውም። እናንተ ለመምጣት ያብቃችሁ። ችግር የለውም። አይሻልም? አቤሎ እንደዛ አድርግልንና እስኪ አንድ አነስ ያለች ቀጠሮ አለችኝ፣ እዛ ደርሼ ልመለስ። ችግር የለውም። መቼም አንተ ማለቂያ የለውም ያንተ ነገር። ችግር የለውም። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በ1 ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ሰላም ሰላም፣ ውድ የሲንግል ቤተሰቦች እንደምን አላችሁ? እኔ እስክንድር ነኝ። ያው አሁን ተመልሼ መጥቻለሁ። እንግዲህ ከእህቴ ጋር የተወሰነ ቆይታ እናደርግና ያሰብኩት ነገር ምን እንደሆነና ሁኔታው ምን እንደሆነ ለእናንተ ግልጽ አደርግላችኋለሁ። ከእህቴ ጋር ግን የተወሰነ ቆይታ አደርጋለሁ። እንኳን ደህና መጣው ነው እንኳን ደህና መጣሽ ነው የሚባለው? እንኳን ደህና መጣው ነው። እንኳን ደህና መጣው ነው ቢሮ። እሺ፣ ራስሽን እስኪ አስታውቂኝ። እኔን ጋር እንተዋወቃለን፣ ነገር ግን ለተመልካቾቹ ራስሽን አስታውቂልኝ። እሺ፣ ሳራ እባላለሁ። እሺ ሳሪ፣ ያው ያጋጠመች ነገር እንዳለ የተፈጠረ ነገር እንዳለ አውርተናል። አሁን መፍትሄ አግኝቶ ደግሞ መስመር የያዘም ነገር አለ። እስኪ ከመጀመሪያው ጀምሮ ታሪክሽን አጫውቺኝ። ምንድን ነው የተፈጠረው? ያው ረዘም ይላል፣ አጠር አድርጌ ላስረዳ። ወይ ረዘም ይላል። ከቀድሞ ባለቤቴ ጋር ጸብ ነበረን። በቃ ትንሽ ውስብስብ ያለ ችግር ተፈጥሮ ነበርና በቃ ጥሩ ዳኛ አገኘው፣ ጥሩ ጠበቃም አገኘው። በዛ ላይ ተፈታልኝ። ስለ ባለቤቴ ላውራክ ወይ? እስኪ እንደዚህ እናድርገው። ያው አረብ ሀገር እንደነበርሽ አውቃለሁ። መጀመሪያ አረብ ሀገር ከመሄድሽ በፊት የአረብ ሀገር ሀሳቡ እንዴት መጣ ከሚለው እንጀምርና ወደ አረብ ሀገር የሚሄዱን ሀሳብ እንዴት ነበር ያሰብሽው? መጀመሪያ እንትን እወዳለሁ፣ ይሄ ከልጅነቴ መስራት፣ ይሄ በቃ ቡና ጠጡ ምንም በቃ መስራት በጣም እወዳለሁኝ እና ከባለቤቴ ጋር ያለን በቃ ማልሰራው ስራ የለም። ልጅ ይዤ እንጀራ ጋግራለሁ፣ ምን እላለሁ፣ ማልሰራው ስራ የለም። ግን እንደዛም ሆኖ እሱም እየለፋ እኔም እየለፋው ምንም ጠብ የሚል ነገር የለም። በቃ አይሞላም። ቤት ኪራይ አለ፣ እዚህ የእሷ ትምህርት አለ። በቃ እንትን አላለልንም እና በቃ የግድ ወደ አረብ ሀገር መሄድ እንዳለብኝ ወሰንኩኝ። ልጄን ለእናቴ ሰጠውኝና ሄድኩኝ። በጣም ነበረ የለፋሁት። ልጅ ነበራችሁ? አዎ፣ ሴት ልጅ አለችኝ። ስንት ልጅ? ቆንጆዬ ልጅ አለችኝ። አንድ የራሴ አለችኝ፣ አንድ ደግሞ እሱ ባለቤቴ ከቀድሞ ህይወቱ አንድ ልጅ አለች። ሰው ወልዶ ነበር? እንዴት ነበር እሱን ያገኘሽው ባለቤትሽን? ማለት እንዴት ነበር ባልሽ የሆነው? ባለቤቴ እንትን ነበረ፣ ቡና ጠጡ በምሰራ ሰዓት ከጠጅ ቤቱ እንዲህ ፊት ለፊት ነገር ነው የምሰራውና ይመጣ ነበረ። ያን ያልጠጪ ምናምን አይደለም፣ ግን በቃ አንድም ሁለትም ብሎ መቶ እኔ ጋር ይቀመጥ ነበር። ልጆች እዛ ጋር ስለሚያስቸግሩ ምናምን ይጣላልኝ ነበር ምናምን። ያው እንጋባለን ብሎ ሳይሆን ለእኔ ብሎ ሳይሆን በቃ ይመጣና
ውስጥ አይመቸውም ይመስለኛል፣ ውጭ ያዛል ምናምን እና ለእኔ እያለ የሆነ ከሰዎች ጋር ይጣላል። የሚፈልገው ግን ያቺ እኔ የማፈላባት ቦታ የሆነ ነፋሻማ ነች። በዛ እየተቀራረብን ቦታውን ፈልጎት ነው እዛ ጋር ነፋሻማ ቦታ ነች፣ የሆነች ክልል ያለች ነገር ነች እና ታምራለች። ብዙ ሰው አዞ መቶ ቁጭ ይላል እዛ ጋር። በዛ አጋጣሚ ቁጭ ሲል ምናምን እየተላመደን መጣን። መልካም ሰው ነበረ። በዛ እየተላመደን ከዛ ሰው እንደሌለኝ አብሮኝ የሚኖር ምናምን እያወራው ራሴ ገለጻ አደረኩኝ። ወደ ቤት ያስገባሁት ማለት ነው። በዛ ነው የተዋወቅን። ወደ ቤት ያስገባሁት ደስ ይላል። በቃ ሰው የለማ በዙሪያዬ፣ ግን በቃ ሰርቶ አደረኝ። በጣም ስራ ወዳለኝ። ለዛም ነበር በቃ ለልጄ ቢያንስ ለነገ ያው ከእለት ያለፈ ነገር ከሌለ ነገ ያስፈልጋታል። ለዛ ነበር ወደ ውጭ እንዴት እንትን። ነገር ግን ወደ አረብ ሀገር የመሄዱ ሀሳብ ከመምጣቱ በፊት ከሱ ጋር በትዳር አብራችሁ መኖር ጀመራችሁና ልጅ እንዳለው ነግሮሽ ነው የገባሽበት ወይስ ከትዳር በኋላ ነው ልጅ እንዳለው ያወቅሽ? ነግሮኛል። ስለ ልጁ ምናምን አውቃለሁ። ማለት የማትቀይረው ነው። ግን ያለፈ ህይወት እኮ አይመለስም። ያለፈ ህይወቱ ነው። ምንም አድጋለች። ስለዚህ ልጅ ብዬ ባኖራትም እኔም ልጅ ስላለኝ ያው ይቀጥላል ህይወት። ከሱ ነው ወለድሽው? ዞሮ እኮ ነው ከሌላ ነው የወለድሽው? ከሱ ነው የወለድኩት። ከሱ ነው። አሁን ይኸውልሽ ልጅ ሳይኖርሽ እሱ ልጅ እያለው አንቺን እንትን አላለሽም ወይ ነው? አልያዘሽም ወይ ነው? ይዛድ የሆነ የሚሰማ ስሜት እኮ አለ፣ ግን የምትቀይረው ነገር አይደለም። በቃ ሰው እኮ ያለፈ የራሱ ምንም ነገር ይኖራል። ስለዚህ ልጅ ናት፣ ህይወት ነው፣ የሚቀጥል ነገር ነው። ሌላ ነገር ቢሆን በሽታ ምናምን ቢሆን እንትን ትላለህ፣ ትፈራለህ፣ ይቅር ምናምን ትላለህ። ልጅ ግን የሚያድግ ነገር ሲሆን ለኔ ይጠቅማል፣ ሲሆን ለሱ ለአባቱ ይጠቅማል። ከሱ ጋር አትኖርም ነበር ልጁ? ማለት ብቻውን ነው እሱ የሚኖረው ነገር ነው ወይስ እንዴት ነው? ቀጥታ ወደ አንቺ ቤት ነው የመጣው? ይሄ ነው? አይ በፊት የሆነ እናቷ ጋርም ትሄዳለች፣ እሱ ጋርም ሴት ልጅ ነው ያለችው። እናቷ ጋርም ትሄዳለች፣ እሱ ጋርም ትላለች። ያን ያህል አብሮ ምናምን አልነበሩ። አብረን መኖር ስንጀምር ግን ያው አንድ ልጅ ብቻ ይዘህ ስትቀመጥ እኔም ደግሞ እንትን እያለኝ ትምጣ በቃ አብራ የበሰለ ነው የምትበላው ምናምን እያልክ ማቅረብ ምናምን ስጀምር አመጣት። ከዛ ሙሉ ለሙሉ አብራ መኖር ጀመረች። በዛ መሀል እኔ ወደ አረብ ሀገር ስሄድ እኔ ልጄ ለሱ ትቼ አልወጣሁኝም። ያው ለወንድ ልጅ ጥላ አትሄድም ልጅ። ያውም ሴት ልጅ ደግሞ ይከብዳል ጥላ መሄድ። ከትምህርት ቤት ስትመጣ ወይ እሱ ስራውን የሆነ ሰው ተቀበሉልኝ ይላል ወይ እንደዚህ፣ በጣም ስለምፈራ ለእናቴ ሰጥቼ ሄድኩኝ ልጄ። እሱስ ማለት ያን ነገር ፈቅዶበት ነው ምልሽ? ልጅ የሱም ልጅ ነች። ትቻት ልሂድ እናቴ ጋር ስትዩ ምን አለ እሱ? አልፈለግም። ግን በቃ መሆን የሚችለው እንደዛ ነው ማለት። አሁን እሱ ስራ ሲሆን ማን ያውጣታል ምናምን፣ ያን ነገር በጣም ትኩረት ይፈልጋል። በፊት እኔ እንደምሰራው ቢሆን ራሴ ያውጣለሁ ራሴ ያስገባለሁ። ግን ጎረቤት ያዙልኝ ምናምን አይባልም። ግን ይሄ ወደ አረብ ሀገር የሚሄዱ ሀሳብ እንዴት ነው መጀመሪያ ያመጣልሽ? ምልሽ እንዳልሽው ላይፍ ቻሌንጅ ያደርጋል፣ ከባድ ነው ምናምን። ግን ይህን ውሳኔ ስትወስኝ አብሮሽ የሚኖር ወንድ አለ፣ እንዴት ፈቃደኛ ሆነ? አይሆንም አብሮ የሚለው ነገር አለና እስኪ ስለሱ ነገር አውርተናል፣ በጣም ብዙ አውርተናል። ግን እሱም ያው የተሻለ ነገር ነው ሁሌ ያው የሰው ነህና ለልጅ ለነገ የተሻለ አትፈልግም? ልጆቹም እዚህ ጋር የተሻለ ትምህርት ቤት የተሻለ ነገር እየጠየቁ ነው የሚሄዱት። ሁሌ ደግሞ በሱም በእኔ ገቢ ደግሞ የሚቀጥል ነገር አልሆነም። ስለዚህ እዛ ብሄድ የተሻለ ገንዘብ ነው የማገኘው፣ ለቤት እንቆጥባለን፣ እናቴንም ሳፖርት አደርጋለሁ። እሱም ቢሆን ሳፖርት አደረኩት ሳይሆን በቃ እንተጋገዛለን፣ በደንብ ገቢ ይኖራል። ለዛ ነው እኔ መሄዱን ነው የፈለኩት። እኔ ደግሞ በጣም መሄድ ፈልጋለሁ። ማለት ገንዘብ ያስፈልገናል፣ ማን ይረዳል? ልጅ ለማስተማርም ለቤትም ለምንም ግዴታ ራስን መቻል አለብህ። እውነት ነው። የተሻለ ነገር ማግኘት አለብህ። አዎ። ከዛ ወደ አረብ ሀገር የሚለው ነገር መጣ። እዛ አረብ ሀገር መሄድ ተጀመረ ምናምንና እዛ ስቴጅ ግን እንዳሰብሽው ነው ማለት? አረብ ሀገር ብዙዎቹ ሲሄዱና እውነታው የተለያየ ነው። እዛ ጋር ስትሄጂ እንዴት ነበር? በፍጹም የሚወራው ሌላ ነው፣ የሚሰራው ሌላ ነው። ይሄ ታኝተ ምናምን የምትሰራው ስራ የለም። ይሄ ማታ 4 ሰዓት ተኝቼ ጠዋት ተኝቼ እንደዚህ ምናምን የለም። በቃ 24 ሰዓት ስራ ነው። አጋጣሚ ደግሞ እኔ የሄድኩበት ቤት በጣም ብዙ ናቸው። ከባድ ነው በጣም። ግን በቃ እኔ ነገን ስለማስብ እዚህ ጋር ደግሞ ልጆቹን ሳይ ምናምን በቃ የማስበው ነገን ነው እንጂ በጣም ከባድ ነው። መተኛት የሚባል የለም። እኔ ደግሞ የደረሰኝ ጽዳትም ቤትም ሌላ ሰው የለም። በቃ ብቻዬን ነበርኩኝ። ሌላ ትርፍ አንዳንድ ቤት አሁን 2 ሰው 3 ሰው ትሰማለህ። ምግብ የሚሰሩ ሌላ አለ፣ ጽዳት የሚሰሩ ሌላ አለ ምናምን እንደዛ ነው የሚሰማው። እኔ ጋር ደግሞ የለም። ሰዎቹም በቃ ያን ያህል አይከፍሉም። እኔ ብቻ ነበርኩኝ። ለሊት ትነሳለህ፣ ታጸዳለህ፣ ሳይነሱ ቁርስ ታበስላለህ ምናምን። ለራሴ እንኳን ጊዜ አልነበረኝም።
ያው አንዴ ቀማም ሰውናም ሲወጡልህ የሆነ የራስህ ጊዜ ትወስዳለህ ነው እንጂ ምንም እረፍት የሌለው ስራ ነበር የምሰራው። ብመጣም የተሻለ ነገር የለኝም ያን ያህል ሴቭ ያደረኩት ነገር አይኖርም በሚል ረጅም አመት ነው የሰራሁት ማለት ቆይቻለሁ በጣም። ታዲያ እንዴት ነው ከሄድሽ በኋላ ያው ወደ ሀገር ቤት ደግሞ የምትልኪው ገንዘብ ይኖራል? አዎ ልጆችም ስላሉ እዚህ ጋርና እንዴት ነበር እሱን ማኔጅ ብታረጊው? ለምን ነበር የምትልኪው? ለማንስ ነበር? እንዴት ነበር? ያው እኔ ታሪኩን አውቀዋለሁ ግን ለእነሱ ግልጽ ለማድረግ ያክል ነው የምጠይቀው። ያው መጀመሪያ የምልከው ለልጄ ነው እዛው እናቴ ጋር ስለሆነች እልካለሁ። እሱም ደግሞ ልጁን እዛ ስላስቀመጠ እናቱ ቤት እልካለሁ። የኔ ነች ቢያውን አምኜ እስከተቀበልኩ የሱም ልጅ የኔ ነች እልክ ነበረ። በደንብ ማለት ሙሉ ለሙሉ ብር እኔ ለብቻ ማስቀምጠው ብር አልነበረም። ባለቤት ያለ እልካለሁ፣ ለእናቴ እልካለሁ። እናቴ ጋር ስለ ለልጄ ብቻ አይደለም እናቴም እዛ ጋር ልጅ ይዛ እስከተቀመጠች ድረስ ያስፈልጋል። ሙሉ ለሙሉ ብር እልክ ነበረ። በዛ መሀል የሆነ ሀሳቦች ምናምን ጀመርን። ይሄ ብር ማስቀመጥ ስመጣ ደግሞ ቤት ምናምን እንደሚያስፈልግ ምናምን ባለቤቴ ያወራኝ ነበረ። ምክንያቱም እሱም አሁን ብቻውን ነው እየኖረ ያለው የቤት ኪራይ ይከፍላል ምናምን እና ውጪ ነው የሚበላው። እሱ ትንሽ እየከበደው እንደሆነ ምናምን ሳቅ ሙሉ ለሙሉ ብር በሱ ማስገባት ጀመርኩ በባለቤቴ ማለት ነው። ምን ለማድረግ ነበር የዛኔ ብር ውስጥ አስገቢ የነበረው? አንደኛ ቤት ለመግዛት ምክንያቱም እሱ እንዳልኩ ቤት ተከራይቶ ነው ውጪ ነው የሚበላው። ምንም ነገር አስቤዛ ውጪ ነው የሚጠቀመው። በቃ ማለት የሱ እንትን እየሆነ ሄደ። በቃ እንደ ወንደላጤ እየሆነ ሄደ። ደግሞ ልክ ነው ሰው ስለሌለ እዚህ ጋር እንደዛ ነው የሆነ ያለው። ልጆቹም የሉም አጠገቡ። ስለዚህ ቢያንስ ማኔጅ ማድረግ ሰው ያስፈልጋል። እዚህ ጋር ደግሞ እንትን የሚል ሰው የለም ማለት የሚቆጣጠረን ሰው ማለት የሚቆጣጠር ልጆቹን ምናምን ስለሌለ ቤት ያስፈልጋል። ቤት ይገዛ፣ እኔም ስመጣ አብረን ለመኖር። ስለዚህ መሄድሽም ካልቀረ ቤት ይገዛ፣ ብሩ እዛም አይላክ አይነት ነገር አወራ። ልክ ነው ደግሞ ያው የተሻለ ነገር ትፈልጋለህ። ስለዚህ ሙሉ ለሙሉ ብር ቤት እንዲገዛ በሱ ማስገባት ጀመርኩኝ። ሰዎቹም ደሞዝ አስተካከሉልኝ የምኖርባቸው። በደንብ ነበር ማለት ተቀማጩ አሪፍ እየሆነ ሄደ ቤት ሊገዛ ማለት ነው። ወደ 5 አመት አካባቢ የተላከው ብር የቤቱ ብር ነው ሙሉ። ያው ቦታ ገዛ፣ እየተሰራ ነው የሚሄደው ነው ሀሳብ። ቦታ ተገዛ፣ እየተሰራ ነው ግንባታ፣ በየወሩ እየተላከ ነው። ከልጆቹ ተቆራጭ ላይ ራሱ በጣም ተቀንሶ ነው ቤቱ እየተሰራ የነበረ። በዛ መሀል 7 አመት ምናምን ቆየኝ። በቃ መጣሁኝ እኔ 7 አመት ስራ ላይ ነበር። 7 አመት ስራ ላይ ነበርኩኝ። ከዚህ ወደ ሀገር መጣሁ ማለት ጊዜም እኮ ይሄዳል፣ ጉልበቴም እያለቀ ነው። እዚህ ቢያንስ ወይ መጥቼ ደግሜ ልጅ ልሂድ ወይ ደግሞ ቤቱንም ሊው ብዬ መጣሁ። ደግሜ ልጅ ልውለድ ወይ ወልጅ እንደገና ሌላ ደግሞ እንደገና 7 አመት ማለት ረጅም ነው። ቢያንስ አንድ ልጅ ወልጄ ልሂድ ወይ ደግሞ ቤቱንም ሊያው የሆነ ነገር ለመወሰን መጣሽ። በቃ በጣም ደስ ይላል። አይ ልክ ነሽ። ልፋት ብቻ ምንም እንትን አልቻለም። ብዙ ጊዜ አንድ ሰው ሲለፋ ሲጥር ሲግር ለሆነ ነገር ሲሆን ደስ ይላል። ለሆነ ሰው አሁን ለልጄ ስትይ እንዴት ነው እርካታ እኮ አለው። ለእናቴ ስትይ የሚሰማሽ እርካታ አለና አንደርስታንድ ችግር የለም። የሆነ ነገር ይፈልጋል ቢያንስ ለጨዋታው ብዬ ልክ ነህ። ስለዚህ በዛ በኋላ ልጅ ለመውለድ ልጅ ብቻ አይደለም በቃ ቤቴንም ሊያው ነው ናፍቆትም ያው ተደብቆ ይስቃል። አይ ናፍቆት ነው ናፈቀኝ ይናፍቃል። ለዛም በጣም አይ ኖርማሊ እንኳን 7 አመት አብረሽ የኖርሽው አብረሽ የምትኖሪው ሰው ይቀርና አገርሽ ግን ትዝ የሚልሽ እኔ አሁን የምሬንም ነገር ከአዲስ አበባ ወጥቼ 2 ወር ነው የሆነ ሀገር ለስራ ሲሄድ የእውነት ነው የሚናፍቀኝ አዲስ አበባ ያለው ነገር። በቃ እዚህ የለመድኩት ነገር አለና ያ ነው ልክ ነሽ ልልሽ ብዙ ነገር ይናፍቃል። የልጅ በቃ ሳቋ ይናፍቀኛል ሁሉ ነገር። እናቴም ትናፍቀኛለች። ያሁን ውጪ ሰው ሲል ኩበት ምናምን ሽታ ምናምን ሲሉ አሁን እንትን ይመስላል የምር ይናፍቃል። ይሄ በቃ ሁሉ ነገሩ ይናፍቃል በጣም እና እሱን ለማየት ነበር የመጣሁት። ስመጣ ያሰብኩት የለፈውበት ህይወት ከባድ ነው። ብዙ ነገር በቃ እንዳሰብኩት አልመጣም። ልጄን ብቻ ነው ያገኘሁት። እንግዲህ ተረጋጊ፣ እንዳታስለቅሰኝ። እንዳሰብኩ አይመጣም። አሁን ትልቁ ነገሩ ማለፉ ነው።
ብዙ እህቶቻችን ደግሞ ከእንደዚህ አይነት ነገር እንዲማሩ ነው በዋናነት አይደለ እንደዚህ አይነት ፕሮግራሞች የሚሰሩት። ድካም ይመለሳል፣ ትምህርት ይሆናል። ይሁን አልፏል። ብቻ ጤናም ትልቅ ነገር ነው። በጤና ማግኘት በሰላም ማግኘትም ትልቅ ነገር ነው። እንኳን ልጄ ለእናቴ ሰጠ ልጄን አግኝቻለሁ በሰላም ትምህርቷንም በደንብ ዳን ያገኘዋት እሱ ተመስገን። እንግዲህ ውድ ቤተሰቦቼ ሳራ ላይ የተከሰተው ነገር ምንድን ነው? ከአረብ ሀገር ለ7 ዓመት የለፋችበት የደከመችበት ገንዘብ እየላከች ያሰራችው ቤት ያው ደግሞ ሂደቱን ያሳይሽ ነበር። ይሄው ዛሬ እንትኑ መሰረቱ ተሰራ፣ ፎቶ ይላክ ነበር። ልከሽልኛል፣ አይቼዋለሁ ሁሉንም እና እየላከላት ቤቱ ተሰርቶ ተጠናቋል። እንዳያልቅ የለም አልቋል ቤቱ። ችግሩ ግን እዛ በኋላ ነው። እንግዲህ ማለት የማትመልሳቸው ነገሮች ናቸው። እኔ ውሳኔ ትክክል ነበር። ለነገ ለተሻለ ነው የሄድኩት። የተሻለ ነገር ፍለጋ ሰው ሀገር ሄጃለሁ። እንደለመድኩት እዚሁ ብሰራ ይሻል ነበር። ያ ሁሉ ብር ያ ሁሉ ጊዜ በጣም ከባድ ነበር ስራ የነበረው። በጣም ብዙ ታመሙላ ነበረ። ሰዎች ሆስፒታል ይወስዱኝ ነበር በጣም ብዙ ጊዜ። በቃ ማለት ናፍቆት፣ ጭንቀት እና ደግሞ ደረጃ ቤት ወጣ ወርድበት ነበር በጣም ብዙ። ግን እያመመች ያረ ደህና ነኝ ብዬ ሁሉ የምሰራባቸው ቀናቶች ነበሩ። እንደዚህ አሁን 4 ዓመት ምናምን ሲሆን ይሄ ኢቃማ እየታደሰ ምናምን ነው የምንሰራውና እንደሱ ሁሉ ሊታደስልን ምናምን ሲል ይጠይቁኛል። አሁን ደክሞሻል ሂጂ ምናምን፣ አይ ትንሽ ልቆይ ምናምን እያልኩ በቃ ማለት የሆነ ከወጣ አይቀር ምናምን የምትለው አለ አይደል? በቃ በጣም ለፍቻለሁ እኔ ለልጄ እሱ ለፍቼላታለሁ። ግን በቃ ይሁን በጤናው ማግኘት ቀላል አይደለም። ጤናዋ በቃ የማትመልሰው ነገር እሱ ነው። እንግዲህ የሆነው ነገር ምንድነው? ቤተሰቦቼ ከአረብ ሀገር መታ ቤቷን ወይም ንብረቷን ስትጠይቅ ቤት ወይም ንብረት እንደሌለ ነው የተነገራት። ያ ስታየው ወይም ስታሰራው የነበረ ቤት ባለቤቴ የምትለው ሰው በልጁ ስም አድርጎ ከዛ ደግሞ ከሷ በፊት ከነበረችው ሴት ጋር ትዳር መስርቶ እየኖረ ነው ያገኘችው። የሚገርም እኔ ማታ ምናምን እንደዚህ በሚመች ሰዓት ትደውላለህ፣ ቪዲዮ ኮል ምናምን በቃ የሚያሳየኝ ሙሉ ቤቱ በቃ ማለት ምንም ሰው የለውም ምናምን በቃ በነፃነት ያወራኛል ምናምን። ስለዚህ አለ በቃ ማለት ምንም ሰው የለም። በቃ አሁን የሚታየኝ እኔ አሁን ሲያወራኝ የልጆቹ ናፍቆት እንዳለበት የኔ ናፍቆት እንደዚህ ነው የሚያወራኝ እና ደክሞት እንደመጣ ዛሬ አርማታ ተሞላ ዛሬ እንዲሆነ ምናምን ስለሚል ቢያንስ እኔ ሞራል እየሆንኩት ሄዳለሁ። በቃ ብዙ ጊዜ ሊደክም ይልና በቃ ቢያንስ ቤት ውስጥ ያልቀልና አሁን ካለቀ በቃ ደርሷል ምናምን እያልኩት ታገላለሁ። የሚልክልኝ ፎቶዎች እያየሁ ግን አልነበር። በጣም የሚያሳዝነው የሚገርማችሁ ነገር ቤተሰቦቼ ወደ ሀገሯ መምጣት ስትፈልግ ባለቤቷ ቆይ እንጂ ቤቱን እንጨርስ ይሄንን የጀመርነውን እያላት እንደቆየሽም ነገር እሺ ነበርና ብዙ ነገር አልፏል። እንደሆረውክ ነው በጣም ብዙ። ግን አንዳንዴ ጤናን አትመልሰውም። በጤና አገኘኋቸው። እኔ ልጁ በቃ እንደምትናፍቀው ምናምን ነበር ማውቀው። ግን ልጁን አቅፎ እያደረ ነበረ፣ ሚስቱን አቅፎ እያደረ ነበር። ይሄን ማውቀው እኔ አሁን ነው ማለት በቃ ከክሱ ከምኑ ምናምን ከጉዳይ በኋላ ነው። ግን እኔ ሳቄ ነበረ ወይ ስፈልግ የነበረ የኛ ቤት አልቆ ልጆቹ መተው እየኖርን ነው ምናምን የሚታየኝ የሚመስለኝ። ያው ተመልካቾቻችን ይሄንን ነገር እንዲያውቁትና እንዲረዱትም ነውና ሐሳቡ። እስኪ እንዴት ነበር ሌላ ሚስት እያገባን አግብቶ እንደሚኖር እዛ ቤት ውስጥም ደግሞ የቤቱን ስም በልጅቷ በራሱ ልጅ ስም አስደርጎ እንደነበር እንዴት ነበር ያወቅሽ? በቃ እንዳልኩ ሀገር ገባሁኝ። ስገባ እኔ እንደውም ያሰብኩት በቃ ሰርፕራይዝ አደርገዋለሁ ምናምን ብዬ ነበር። ድንገት ነበር የመጣሁት። ያው እየጠበቀ ነው ግን ቀኑ ይሄ ቀን ነው አላልኩትኝም። ሰርፕራይዝ ላድርገው ብዬ ነበረ የገባሁት። ስመጣ ያለው ሰፈር ላይ ምንም የተሰራ ግንባታ የለም። በቃ እኔ ቤት ቀጥታ ስራ ላይ ሆናል። ሰርፕራይዝ ላደርገው ነበር የመጣሁት። ከዛው ከአየር መንገድ ነበር መኪና ይዤ የመጣሁት ምናምን እና ሲነግረኝ ስለነበር ቦታውን በቃ የኛ ቤት እዛ ጋር ነው ብዬ ነው በመኪና የመጣሁት። እቃውን ጭኜ ምንም ሳልደውልለት ሰርፕራይዝ ነው የፈለኩት። ስመጣ ለራሴ መርዶ ነው የደረሰኝ። ምንም የተገነባ ግንባታ የለም። ያ ሰፈር እንዳለ የተቀመጠ የድሮ ነዋሪዎች ናቸው። ምንም አይነት ፈረሳም የለም፣ የተጀመረ ቤትም የለም። ገዛው ያለኝ ቦታ ላይ ምንም የድሮ ቤት ነው ያለው። ስደውልለት መጣ።
የቱ ነሽ ነው ምናምን ሲል እንደዚህ ኢትዮጵያ ገብተሽ ምናምን ብሎ ዘጋው። ማለት አላመንም የመጣው ምናምን አልመሰለውም። ከዛም በኋላ ነው በቃ ነገሮች እንዳላሰብኩት እየሄዱ የመጡት። በቃ እዛ ቦታ አይደለም ማለት ነው ቤቱን የሰራው። ስልኩን ዘጋው ወዲያው በቃ ደነገጠ። መምጣቴ ምናምን አልጠበቀም። መተሽ ኢትዮጵያ ምናምን አለ። ማለት ዛሬ ነገ እየጠበቅን እንጂ ሰዓቱ ምናምን አልነገርኩትም። ፊክስ ቀን የለውም። በቃ እኔም ሰርፕራይዝ ማድረግ ነው የፈለኩት። ግን እገባለሁ በዚህ እንትን እመጣለሁ፣ በዚህ 2 ወር 3 ወር እመጣለሁ። ግን ቀኑ ሰዓቱ ምንም የነገር ትኬትም ስቆርጥ አልነገርኩትኝ። ሰርፕራይዝ ነው የፈለኩትኝ እኔ በቃ በጣም ለፍቷል ብዬ ነው ነበር ያሰብኩት የነበረው። የለፋሁት እኔ ነበርኩኝ። እሱ ምንም አላሰበበትም። እሱ ምንም እየሆነ አልነበረ። እዛ የድካሜን ውጤት ያወቅኩትም የደነገጥኩትም ማለት ወድቄ ምናምን ሁሉ ነበር። ሹፌሩ ራሱ ብቻ ብዙ አልፏል። በቃ እንደገና ተመልሼ እናቴ ጋር ክፍለ ሀገር ሆቴል አድሬ ምናምን ሄድኩትኝ። እኔ ወደ ኋላ መመለስ አልፈልግም እንደገና። ግን ብዙ ዋጋ የከፈልኩት ጭራሽ ስመጣ ነው ኢትዮጵያ። ምንም ነገር አልተሰራም ምናምን ከባድ ነበር። እና ታዲያ ይሄ በልጁ ስም ያደረገው ቤት ወይም ተሰርቷል የተባለው ቤት የትኛው ቤት ነው? ሌላ ቦታ ነው ያሰራው? ሌላ ቦታ ላይ ነው። ክፍለ ሀገር ነው ወይስ እዚህ ነው? እዚሁ አዲስ አበባ ነው። ያለቀ ቤት ነው የገዛው። ሙሉ ለሙሉ በልጁ ስም ነው ያደረገው። ያለቀ ቤት ነው የገዛው? አዎ። ሲያሳየኝ የነበረው ግን የየወሩ የግንባታ የእንደዚህ ዛሬ ይሄን ያላስጨንኩ ምናምን የሚለኝ የሌላ ሰው እንትን ዝም ብሎ አንዱን እያነሳ እሱ ገዝቶ በየወሩ እየከፈለ ያለው ለሌላ ተቋም ነው። እኔ አሁን ይሄን ከክሱ ምናምን በኋላ ነው ያወቅኩት። እኔ ልጁ ጭራሽ የሚያገኛት አይነት በቃ ናፈቁኝ ስለሚል በቃ እንትን ላይ ነበር የማስበው። ግን ሰይጣናዊ ስራ ሲሰራ ነበር ጭራሽ። እሱ ምንም ያልመሰለው ሰው ነው የተገኘው። በጣም ሂደቱ የዛኔ ሲሄድበት የነበረው ሂደት በጣም የተጠናና ማስተር ማይንድ ነው። እውነት ለመናገር ጭንቅላቱን በሚገባ ነው የተጠቀመበት። እንዴትና ምን ማድረግ እንዳለበት ያውቅ ነበር። እያንዳንዱ ሂደቶቹ በደንብ የተጠና እንደሆነ ግልጽ ነበር። ዞሮ ይሄንን ነገር እንግዲህ ይዛ ወደኛ መጣች። የዛኔ በጣም ነበር ስታለቅስ የነበረው። በቃ የህይወቴ የሆነ ፓርት እንደተሰረዘ ያክል ነው ስታወራ የነበረውና ቪዲዮ እንዲሰራ አልፈለገችም በወቅቱ። ልጆችም ስላሉ በመሃል ለልጆቼም አልፈልግም። ስለዚህ ቪዲዮ ሳይሆን በግል ዝም ብለን እነሱን እናወጣጣው ምናምን ተባለ። ስራው ተጀመረ። ሰውየውንም አግኝተነዋል፣ አናግረነዋል። ማወጣጣት የነበረብንን ነገር አወጣተን ያው ቤቱ የሷ እንደነበር ትልክለት የነበረው ገንዘብ ደረሰኞቹ ምናምን ነበሩ። ስቴትመንት አለና እነዛን በሙሉ ያዝን። እሱን ደግሞ የድምጽና የምስል ቅጅም ከሱ ወሰድንና ወደ አንድ ታላቅ ሰው ይሄንን ማስረጃ ይዘነው ሄድን። ወደ ማን ነበር? ወደ ይድኔ የተከበሩ ጠበቃ ይድኔ ነበር ይሄንን ኬዝ ይዞልሽ የነበረው። አዎ በጣም ብዙ ሂደቶች ነበሩ። አሁን ስለ ሂደቱ ማውራቱ አያስፈልግም። በጣም ብዙ አፕ ኤንድ ዳውን ነበረው። ግን ጀግናው ይድኔ አሸነፈ። አረ በጣም ጀግናው አይገልጸውም። እውነት ማንም የማይረታው ነው ይረታል። በጣም ባለሙያ ነው፣ ለስራው ታማኝ ነው። በጣም በቃ እንጃ በጣም ጥሩ ሰው ነው። አዎ በጣም ብዙ ነው የለፋላት እንደውነቱ። አዎ ምንም ብር አላስከፈላትም። አዎ ምንም የጠየቃት ነገር የለም። በነፃ ነው የቆመላት። በደንብ ነው ያገዛት። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እና እንግዲህ ያው ሁሉንም ነገር እሱ በነፃ ነበር አገልግሎቱን ያደረገልሽ። በጣም ፈጣሪ ይካሰው፣ በብዙ ነገር ይካሰው። ምንም ሳይፈልግ ከኔ ምንም ሳንቲም ሳይጠይቅ በነፃ በጣም ብዙ ውጣ ውረድ ነበረው። በጣም በቃ ማለት የማይገባ ቦታው እየገባ ነበር ሲያደርግ የነበረው።
የልፋቱን ውጤት አግኝቷል። አሸንፌያለሁኝ እኔ አሸንፋለች። ቤቷም እንግዲህ ተመልሶልኛል። አዎ እስኪ አንቺም እሷ ልትጠይቀኝ የፈለገችው አንድ ነገር አለ። ያው ሰሞኑን በይርኔ ጉዳይ የተፈጠረ ነገር እንደነበር ታውቂያለሽ። ብዙ ችግሮችን ያሳለፈ ሰው ነው። በተደጋጋሚ ስለሱ ስጠይቅኝም ነበር። እንዴት ሆነ፣ ምን ላይ ደረሰ፣ ምን ላግዛችሁ እያልሽም ስጨቀጭቅ ነበር። ምንም ጥያቄ የለውም። ስለሱ እናወራለን። ስለሱ ከማውራታችን በፊት ግን አንድ ሰው አለ አይደል አቤል፣ ውጭ ላይ እየጠበቀን ያለ አንድ ሰው አለ። እሱን እናናገርና ተመልሰን እንመጣለን። ያንቺንም ሀሳብ እንሰማለን። እንግዲህ የተሻለ ነው ብለን የምናስበው እግዚአብሔር የፈቀደውን ነው መሆን ያለበት ብለን የምናስበውን እናደርጋለን። ያው ጫፍ ጫፉን ነግረሽኛል። ይደርሳል። አሁን ለናቤሉ አንነግራቸው እኔና አንቺን ያዘውና ለናቤሉም ሰርፕራይዝ ነው። አይነገራችሁም። እንግዲህ ግን ከውጭ አንድ ሰው ስላለኝ እሱን አናግሬው ልምጣ። መልካም ይቻላል። እሺ አይዞሽ፣ መጣሁ። እሺ እንግዲህ ውድ ቤተሰቦቻችን ያው ሳራ ላይ የደረሰውን ግፍ በደል እንደሰማችሁት ነው። አንድ ሰው እንግዲህ ይሄን ያህል ነው በደል ያደረሰባት። ይሄን በደል ያደረሰባት ሰው ደግሞ አሁን ላይ በእርግጥ በፍርድ ቤት ተወስኖላት ጸድቆላት ቤቷም ተመልሷል። ራሷ ነች አሁን ቤቱን እያከራየችው ያለችው። ነገር ግን እንዲሁ እንመካከራለን እኛ ከስራ በኋላም ከናቤሎም ጋር ከነዴቭም ጋር ሁላችንም ሮቤልም ሁላችንም ሰብሰብ ብለን እናወራለንና ስናወራ የዚህ ይሄ ባለቤት የሳራ ባለቤት ላገኛችሁ ፈልጋለሁ። አትሊስት እኔ ሁሉም ነገር እንግዲህ ያው ተወስኗላታል። ሌላ ነገር ፈልጌ አይደለም፣ ግን ይቅርታ ልጠይቃት። እኔም አሁን ሌላ ትዳር ውስጥ ነው ያለሁት። እሷን መበጥበጥ መረበሽ አልፈልግም። ግን የሚቻል ከሆነ ይቅርታ እንድታረግልኝ ብታደርጉ ብሎን እዚህ በፊት ሲያወራን ነበርና ዛሬ አጋጣሚውን ተጠቅመን እስኪ ይቅርታ እናባብላቸው። ይቅርታ ማባባል ማለት ግን እንደገና ወደ ህይወቷ ይግባ ምናምን አይደለም። እሱን ነው የሚፈቱት አይመስልም? በእንደዚህ አይነት ነገር ውስጥ እኛ እንገባም። ነገር ግን እሷ ላንተም አልነገርኩም እንጂ አንድ ሚስጥር አለ ልትነግረኝ የፈለገችው። ከዛ በፊት ግን የሆነች መንጻት ያለባት መጽዳት ያለበት ነገር ስላለ እናጽዳው በሚል ነው እንግዲህ ባለቤቷ እየመጣ ነው። አይቲ ከዛ ጋር ነው ያለው። እኔም ወደዛ ልሂድ አይሻልም? በዛ ጋር ነው ቁማለሁ፣ እየጠበቀ ነው። አሁንም ያስነክሰኛል። የተከበሩ ሰላም ነው? እንዴት ነው? አማን ነው? ሰላም ነው? እንኳን ደህና መጣ። ደህና ነህ? እሺ፣ ሰላም ነው? ያው እንግዲህ የተወሰነውን ነገር አውርተናል። እኔ እናንተ የተፈጠረው ነገር ያለፈው አልፏል። አሁን ደግሞ በይቅርታ ነገሮች መመለሳቸው መልካም ነው የሚለውን ብቻ ተነጋግረንበታል። እስኪ መጀመሪያ ራስህን ለተመልካቾች ለማስተዋወቅ ያክል ማን እንበል? እሺ፣ ስሜ በላቸው ይባላል። እሺ፣ በላቸው በገል ስላንተ ደው። እሺ፣ ያው ታሪኩን እንደገና መድገም ነው የሚሆነው አይደል? ስለዚህ እንሂድና ይቅርታ ልጠይቃት ነው ያለው አይመስልም? እንሂድና እስኪ እሷ ጋር ያለውን ነገር ግን ያው የተለየ ሌላ ዓላማ የለውም። መጥፎ በቀል ስሜትም ምናምን የለም። በዚህ አጋጣሚ ግን የምነግርህ ነገር ምንድን ነው፣ እናንተ በጣም ማክበርም ማድነቅም እፈልጋለሁ። ምክንያቱም አንተን አይቼ ነው እንደዚህ አይነት ነገር ውስጥ ለይቅርታ ራሴን እንዳነሳሳው ያው በፕሮግራማችሁ አይቼ ነው እና ፕሮግራማችሁን በጣም አደንቃለሁ። እናንተንም አከብራለሁ። ክብረት ይስጥልን። አመሰግናለሁ። ችግር የለውም። ያው እንደነገርኩ ደግሞ እሷም ትንሽ ተጎድታለች። የተፈጠረውን ነገር ታውቃለህ። ዞሮ ዞሮ በይቅርታ የማይታለፍ ነገር የለም። ልክ ነው። አሁን በይቅርታ እንለፈው ነው ነገሩና አንተ ማክበርህን ስለመጣ እናመሰግናለን። እስኪ እንግዲህ ያው እንሂድና ያለውን ነገር እናጣራ አይሻልም? ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን።
እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እሺ ሳሪ እንግዲህ ሳርዬ የሆነች ነገር አስበናል። ያው ላሳይሽና አንቺም እንግዲህ የይቅርታ ልብ ያለሽ ሰው ነሽ። ሁሉንም ነገር በይቅርታ ያለፍሽ ሰው ነሽ። ብዙ ነገር አሳልፈሻል። እግዚአብሔር ተበቀሉ አይልም፣ በይቅርታ ተላለፉ የሚለውን ነገር እግዚአብሔር ይወደዋል። ሰው ቢበድልም ምን ቢልም አንገቱን ዝቅ አድርጎ ጉልበቱ ተንበርክኮ ይቅርታ ሲጠይቅ እግዚአብሔር ይቅር በሉ ይለናል። እኔ አሁን እኔ አንቺ ልጫነሽ ምናምን ሳይሆን ግን እስኪ ምናልባት ያለፈውን ነገር ትተን በሰላማዊ መንገድ ለመኖር አሁንም አንቺ ያሰብሽውንም ሀሳብ አለ፣ ያንንም ሀሳብ ለማስቀጠል ነገሮችን እስኪ ሰላም ለማድረግ አንድ እርምጃ እንሞክር። እሺ ሀሳቡ እንደዛ ነውና አንድ እንግዳ አለኝ። እስኪ አቤሎ ግባ በለው ና ምንድነው? ምን አስበህ ነው? ምን ፈልገህ ነው? እኔ ሰላም ትሆን ይጨንቅሃል? ምንም ነገር አልፈልግም። እሺ ተነሳልኝ፣ ወደዛ ተነሳልኝ። እኔ ይቅርታ ላድርግለትም። ተነሳልኝ። አልፈልግም። ካላደረግሽልኝ አልነሳም። ሳሪ በድይሽ እንዴ እንደ ቀላል ይቅርታ አደርግልሃለሁ። እስኪ ተነሳ። በድይሻለሁ። እሺ ልቀቀኝ፣ እግሬን አትንካኝ፣ ልቀቀኝ። ይቅርታ አድርጊልኝ። አንተ ሰው ነህ እንዴ? ልቀቀኝ። ይቅርታ አድርጊልኝ። በቃ በድይሻለሁ። አላደርግልህም። በድይሻለሁ። ለምን ተሻላት ነው? ለምን አሁን ሰው ሆነች ነው? እኔ እነሳን ይቅርታ ላደርግለት። ይቅርታ መባባሉ እኮ ሰላም ነው። በቃ እኛ እኮ ሰላም እናስፍን ነው ሀሳቡ እሱ ነው። ሌላ ምንም ነገር አይደለም። እኔ እኮ ዛሬ የቆምኩት እኮ በስንት ትግል ነው አይደለም እንዴ? መድኃኒት እየዋጥኩ እኮ ነው ያለሁት። እሺ እነሳ። እሺ ተነሳ። ያው እሺ ተነስ። ለእናንተ ብዬ ነው። እሺ እሺ ተነሳ። እሺ ተነስ። አድርጌልሃለሁ። ተነስ። ይኸው ተነስ አልኩት እኮ ማለት እኔ አሁን እርሺው አይደለም። እሺ እሺ ይኸው ከልቤ ይኸው ይቅርታ። እንዴት አድርጌ አይንሽ እንደማየው ግራ ገብቶኛል። በጣም የልብ ሰርተህ እሺ በድይሻለሁ። በጣም ይቅርታ አድርጊልኝ። እሺ ይቅርታ አድርጌልሃለሁ። ና በቃ ና በላቸው ና ብቻ እሺ ና ቁጭ በሽ እኮ ዛሬ ስንት ነገር አሳልፌ ተረጋግቼ አግኝታኝ ነው። ስንት ምጮ ስንት ምሮጥ ልጅ እኮ ታስሬ ነው። ይሁን ጤና ይቀድማል። ጤና አውቃለሁ። በድይሻለሁ። በጣም በደል ብቻ በድይሻለሁ ብቻ ነው የምትል? እኔም ብቻ ነው የበደልከው? አይደለም ህልምሽን ሁሉ ህልምሽ የኔ ህልም ነበር ያህል ብዙ ስንለፋ የነበረው ለኔ ህልም ብቻ ነው? ላንተም ለልጆቹም ነበር? እናንተንም አላስጨነቃችሁ ነበር። እኔ ተሳሳትኩ። ስንት ሆኛለሁ፣ ስንት ይበቃኛል። እኔ ተሳስቻለሁ። ያልመለስም ድጋሚ ወደ ኋላ የምመለስበት ነገር የለም። ተሳስቻለሁ። በድዬሻለሁ። እሺ ይቅርታ አድርጌልሃለሁ። አይንሽን ማየት አልችልም። በቃ ይኸውልህ በላቸው። ገንዘቤን ግን ስታይ ኖርሃል። አሁን ይኸውልህ በላቸው። እኔ አሁን ይቅርታውን እንድትባባሉ ያደረኩበት ምክንያት ያው ተመልሳችሁ ላይፍ እንድትጀምሩ ምናምን እንዳልሆነ ገብቷል አይደል? በላይ ያው ይቅርታ መባባሉ አንተም እንግዲህ ልጅ አለክ፣ ከሷም ልጅ አለክ። ዞሮ ዞሮ በልጃችሁ ምክንያት ብቻ አንድ ናችሁ። ምንም ጥያቄ የለውም። አዎ። ስለዚህ ለልጃችሁ ስትሉ ነው አሁን ይሄኛውን ሰላም የምናወርደው። ለልጅ ሲባል ማይደረግ ነገር የለም። እሷም ለልጇ
ለልጃችሁ ብላ ነው ይሄን ሁሉ ነገር ስትለፋ የነበረችው። አንተም ደግሞ ዛሬ ይቅርታ ያደረኩት ነገር ነውር ነው በድያለሁ ያልክበት ትልቁ ምክንያት ደግሞ ይሄ ነው። በቃ ሌላ ነገር አይደለም። ምንም እንትን አይደለም። የተፈጠረው ተፈጥሯል። ብዙ ጣውረዶችን አልፈናል። እኛም አንተም ታውቀዋለህ። ሁሉም አልፏል። አሁን ያለፈውን ነገር እያነሳን ልንከራከር፣ ያለፈውን ነገር እያነሳን ልንጨቃጨቅ አይደለም። ያ ሳይሆን በቃ አሁን ዛሬ አዲስ ቀን ነው። አንተም ህይወትህን ምራ። እሷም እንግዲህ ያሰበችው አዲስ ህይወት አለ በላቸው። እሷ እንግዲህ ከዚህ በኋላ ተመልሳ መቼስ ከአንተ ጋር እንደምትሆን አይደለም የምትጠብቀው አይደለ? እንዴት ይሆናል? አዎ። እና ያሰበችው አዲስ ህይወት አለ። አሁን እሱን ለመጀመር መጀመሪያ ከአንተ ጋር ያላትን ነገር እዚሁ መቋጨት ስላለባችሁ ነው። እኔ አሁን እሱን ይዤ የመጣሁት ለዛ ነው። የነገርሽኝም ነገር መስመር ውስጥ ለማስገባት መጀመሪያ በላቸውም ይቅርታ መጠየቅ፣ የተፈጠረውን ነገር መርሳት፣ መተው፣ መርሳት ሳይሆን መተው። ያንን በቃ ሰላማዊ ለመሆን ምን ይመስላል? ችግር የለውም። የፈቀደችው ነገር ማድረግ ትችላለች። ከዚህ በኋላ ከኔ ጋር ቀጥይ ምናምን ማለት ነው እኔም አልፈልግም። ከዚህ በኋላ ለሚኖራት ህይወት ሁሉ ልክ እንደ ወንድም ሆኜ ቆሜ ልድራት ነው እኔ ራሴን ያዘጋጀሁት። ቆሜ ድራታለሁ። ምናልባት በደሌ እንኳን በዚህ እንኳን ቢካስልኝ ከሷም ከፈጣሪም በዚህ ቢካካስልኝ ቆሜ ድራታለሁ። ከዚህ በኋላ ለሚኖራት ህይወት ሁሉ ለሚኖራት ከፊትም ከኋላም ከጀርባውም ከግራም ከቀኟም ቆሜ አብሬያት እንደመሆን በዚህ አጋጣሚ በእናንተም ስም ቃል ልገባላት እፈልጋለሁ። ይህ ብቻ ነው ማለት ነው። ሳርዬ አሁን እመኚ ወይም አትመኝ አይደለም። እሺ፣ ግን ነገሮችን ምን ማድረግ አለብን? ያን ሰላማዊ መሆን አለባቸው። እኔ የምፈልገው እኮ ሰላም ነው። ግን እኔ አሁን በእንደዚህ አይነት ጉዳይ ምናምን ማገኘው ራሱ አልመሰለኝም። ብትነግረኝ እኔ አልመጣም ነበረ። ማለት ካንተ ጋር መገናኘት ማየትም አልፈልግም። እኔ ካረገኝ በላይ ደግሞ ጠበቃ ይዞ የተከራከረኝ ጉዳዮች ራሱ የማይታሰቡ ናቸው። ማለት ያረገው ነገር ልክ እንደሆነ ሆኖ ሲከራከረኝ ነበር። ይበልጥ ሲያሳመመኝ የነበረው እነዛም ነገሮች ናቸው። ወቅቱ ብዙ አይኔን ያሳወሩት ነገሮች ነበሩ። እነዛ ነገሮች ናቸው። ያንቺ በሆነው ነገር ላይ እንደዛ ቆሜ ልከራከር የቻልኩት እንደዚህ አይኔን በጨዋ ጥቤ የሷ ናቸው። ሁሉም ነገሮች የሷ ናቸው። የኔ አንዳችም ነገር የለበትም ከጉልበት ውጪ።